ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለኢንትራንስ ተፈታኞች ለ2018 የኢንትራንስ ተፈታኞች የበይነ መረብና በወረቀት የሚሰጡ ፈተናዎች እንዲህ ብሎ መግለጫ አወጥቷል ማለት ነው። ትምህርት ሚኒስቴር ትክክለኛ መግለጫ አወጥቷል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ላይክና ሰብስክራይብ ማድረጋችሁን አትርሱ። ነባር ሆናችሁ ደግሞ ላይክ እያደርጋችሁ ብዙ የኢንትራንስ ተማሪዎች ጋር መዳረስ ስላለበት ይህንን መረጃ ሼር አድርጉላቸው እና ብዙዎቻችሁ ይህን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ ያደረጋችሁ አለም እስቲ አንዴ ቆም ብላችሁ ላይክ አድርጉልኝ እና በዘንድሮ ዓመት የሚሰጠው የ2018 የኢንትራንስ ኤግዛም ሙሉ በሙሉ በይነ መረብ መሆኑን ተናግሯል ማለት ነው። ትምህርት ሚኒስቴር የካቲት 2 ትምህርት ሚኒስቴር ባጸደቀው መሰረት ሙሉ በሙሉ በበይነ መረብ እንደምትፈተኑ ተናግረዋል ማለት ነው። ከዚህ በፊት በእነዚህ ባለፉት 2 ዓመታቶች ውስጥ በከፊል በበይነ መረብ እየተሞከረ ነበር ብሏል እና ግማሽ ፐርሰንቱ በአምናው ዓመት ከ70% በላይ በበይነ መረብ መፈተን ችለዋል። በዘንድሮ ዓመት ደግሞ ሙሉ ለሙሉ ለማድረግ በጣም እየሞከረን ነው ብለዋል ማለት ነው። ሙሉ ለሙሉ የሚሆነው በዘንድሮ ዓመት በበይነ መረብ ነው የምትፈተኑት እና ይሄም ደግሞ የኩረጃን እንቀንሳለን ብሎ አስቀምጧል ማለት ነው። አንዳንድ ክልሎች ላይ ደግሞ በሂደት የሚያጋጥሙ ችግሮችን እንደማይኖር በቂ ኮምፒውተር እና ኔትወርክ የአማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ተሰጥቶ የሰራበት መሆኑን ማለት ነው ትምህርት ሚኒስቴር ተናግረዋል ማለት ነው። እነዚህ ነገሮች ለማቅረብ በጣም በከፍተኛ ሁኔታ ይሰራበት እንደሆነ ተናግረዋል። ትምህርት ሚኒስቴር ሙሉ በሙሉ በዘንድሮ ዓመት የሚሰጠው በበይነ መረብ ስለሆነ ወይም በኦንላይን ፈተና ስለሆነ የተለያዩ ኢንተርኔቶች፣ ኮምፒውተሮች እጥረት እንዳይኖር በትልቅ ኃይል እየሰራን ነው ብሏል ማለት ነው። ከዚህ ድረስ ቪዲዮን ከተከታተላችሁ ከመጣችሁ ቪዲዮን ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረጉን እንዳይረሳ። ይመቻችሁ።